እንግዲህ በኢትዮጵያ እንዲሁ በአዲስ አበባ የመኖሪያ ቤት ጉዳይ እጅግ አሳሳቢው ከዛ ደግሞ ሁሉም እንዲኖረው የሚፈልገው ጉዳይ ነው። አዎ በዓለም አቀፍ ደረጃም የተባበሩት መንግስታት ድርጅትም የሰብአዊ መብት ብሎ ካስቀመጣቸው ጉዳዮች አንዱ የመኖሪያ ቤት እንደሆነ ይታወቃል። የመኖሪያ ቤት እጥረት ግን በዓለም አቀፍ ደረጃ ከፍተኛ የሆነ አደጋ የፈጠረ ጉዳይ እንደሆነ ይታወቃል። ነገር ግን አገራት ደግሞ እንደየራሳቸው ሀገር ነባራዊ ሁኔታ ይሄን የቤት ችግር ለመቅረፍ የተለያዩ እርምጃዎችን ሲወስዱ ይታያል። አዎ እድገት ሲኖር ፍላጎት ይጨምራል። ኢትዮጵያ እያስመዘገበችው ካለው እድገት ጋር ተያይዞ የቤት ፍላጎትም እንዲሁ እየጨመረ የመጣ ነው። በአፍሪካ ከፍተኛ የቤት ፍላጎት ካለባቸው አካባቢዎች ቦታዎች ደግሞ ኢትዮጵያ፣ አዲስ አበባ በቀዳሚነት የሚነሱት ናቸው። ይህንን ለመፍታት የጉባ ዲክላሬሽንን እንዲሁ በዋናነት ማንሳት እንችላለን። አዎ ያው በከተሞች በተለይ ደግሞ የከተሜነት ምጣኔው በከፍተኛ ሁኔታ እየጨመረባቸው ከሚገኙ ሀገራት ውስጥ ኢትዮጵያ ትገኛለችና አዲስ አበባን ጨምሮ በሌሎች ከተሞችም የከተሜነት ምጣኔው እየጨመረ በመምጣቱ በተለይም በከተሞች የቤት ፍላጎቱ በከፍተኛ ሁኔታ እየጨመረ ነው። ይሄ ማለት በቤት ፍላጎትና በአቅርቦት መካከል ያለው ልዩነት ሰፊ ሆኗል ማለት ነው። ስለዚህ ይሄን ለመፍታት መንግስት ካስቀመጣቸው ጉዳዮች አሉ ቅድም አንቺ ስታነሺ እንደነበረው ታላቁ የኢትዮጵያ ህዳሴ ግድብ በሚመረቅበት ጉባ ላይ ጠቅላይ ሚኒስትሩ ያነሱት 1.5 ሚሊዮን ቤቶችን በሚቀጥሉት አመታት ገንብቶ ለዜጎች ለማስተላለፍ እቅድ መያዙ ተነስቶ ነበርና ከሱ ጋር ተያያዥ የሆኑ ስራዎች ደግሞ በክልልና በከተማ አስተዳደሮች በተለያየ ደረጃ እየተገበረ እንዳለ እየተመለከትን ነው። አዎ ከዚህ ጋር በተያያዘ የአዲስ አበባ ከተማ አስተዳደርን ተግባር ማንሳት እንችላለን። እንግዲህ የአዲስ አበባ ከተማ አስተዳደር በ2018 በጀት ዓመት 100,000 ቤቶችን ለመገንባት እየሰራ ይገኛል። የከተማ አስተዳደሩ ከንቲባ አዳነች አቤቤም በ5 ሳይቶች እየተገነቡ የሚገኙ መኖሪያ ቤቶችን ግንባታም ገምግመዋል። የአዲስ አበባ ከተማ አስተዳደርን ከፍተኛ የቤት ፍላጎት ካላቸው የአፍሪካ ከተሞች ቀዳሚ መሆኗን ቀደም ሲልም ስንጠቅስ ነበርና በከተማዋ የሚስተዋለውን የቤት ፍላጎትና አቅርቦት ለማጣጣም ደግሞ ከተማ አስተዳደሩ አማራጮችን እየወሰደ ይገኛል። በተለይም ደግሞ በ2018 በጀት ዓመት 100,000 ቤቶችን እገነባለሁ ብሎ ከዚህ ቀደም ገልጾ ነበርና ያንን ለማድረግ ደግሞ በጉዞ ላይ እንደሚገኝ ነው ከንቲባ አዳነች አቤቤ የገለጹት። ቤት እንግዲህ አንዱ ትኩረት ያደረግንበት ስራ ነው። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም፣ የቤት ልማትም ልክ እንደ ኮሪደር 24/7 እየሰራ ነው ያለነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት የሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጥተናል። የቤት ልማት የከተማ አስተዳደሩ አብይ ትኩረት መሆኑን ያነሱት ከንቲባ አዳነች አቤቤ በዘርፉ እየተከናወኑ የሚገኙ የልማት ስራ ፍላጎትና አቅርቦትን በማጣጣም ሂደት ከፍተኛ አበርክቶ ያለው ነው ያሉት ነው። በ2018 ዓመተ ምህረት ለመገንባት ከታቀዱ 100,000 ቤቶች ውስጥ 97,000 ቤቶች በግንባታ ላይ መሆናቸውንም የጠቀሙት ከንቲባ አዳነች ከነዚህ ውስጥ 50,000 ቤቶች ከተማ አስተዳደሩ በከተማ አስተዳደሩ በጀት እየተገነቡ ያሉ መሆኑንም አንስተዋል። የቤት ልማት ፕሮጀክቶቹ እንግዲህ በጥራትና በፍጥነት እየተገነቡ የሚገኙና የተለያየ የመሰረተ ልማት ግንባታም አብሮ እየተገነባላቸው እንደሚገኝም ነው ከንቲባ አዳነች አቤቤ ያነሱት። በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለነው ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። አሁን የጀመርናቸው ክረምት አካባቢ ነው የተጀመረው። ወደ ነሐሴ አካባቢ አሁን 7ኛ ወራቸው ላይ ደርሰዋል። እንደምናየው አንዳንዶቹ የመጨረሻ ስላብ ላይ ደርሰዋል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። ፕሮጀክቱ እንግዲህ የቤት ፍላጎቱን ብቻ አይደለም የሚመልሰው በቀጥታ ከ200,000 በላይ ዜጎችም የስራ እድል ያገኙ ሲሆን ነባር የመኖሪያ ቤት ተመዝጋቢዎችም የዚሁ እድል ተጠቃሚ ይሆናሉ።